ብዙ ጊዜ ያረፉ ምላቸው ሰዎች በእድሜያቸው ገፋ ያሉ ዶክተር ወዳጄና አለች ያረፈ ሰው ነው ሰዎች ከሰዎች ሁሉ ጋራ በሰላም የመኖር ጥበብ ካላቸው ያረፈ ሰው መሆን ይችላሉ ታካሚዎች ላይ በጣም የሚያስደስት ነገር የምታገኘው አሁን እንዲህ ያለ ስለዚህ መድኃኒት አዝዤልሻለሁ እና ደግሞ አንድ ሳምንት ታርፊያለሽ እኔ ራሱ ተማሪ ያለው አስተዋወስኩ እንዴት ደስ እንደሚለኝ ዛሬ 10 ቢሊዮን ብር ሰጠሽኝ እንበል አሁን ከምበላው ምሳ የተለየ በላለሁ እያንዳንዱን ነገር ማውቀስ ማጉረምረም መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል ሰላም ተመልካቾች እንደምን አላችሁ ሳምንታችሁ እንዴት ነበር ዶክተር እንዴት ነህ ደህና ነኝ ጵኔል እንደምን አለሽ አለን እግዚአብሔር ይመስገን እንግዲህ ተመልካቾቻችን በየሳምንቱ የተለያዩ ገንቢ ሆኑ ሐሳቦችን ያዘን ከዶክተር ጋራ ወደ እናንተ እንደርሳለን ዛሬም እንደተለመደው አንድ ትልቅ ሐሳብን ይዘን በዛ ሐሳብ ዙሪያ ልንወያይ እዚህ ተገኝተናል እናንተም ሳምንታችሁ ጥሩ ሆኖ ጠብቃችሁን ስለተገናኘን እጅግ በጣም ደስ ብሎናል ዛሬ የምናነሳው ሐሳብ የረፍት ሰው ስለመሆን ነው ሰዎች ብዙ ጊዜ በህይወታቸው ውስጥ ብዙ ነገሮችን አድርገው ሰርተው አሁን በሚኖሩበት ህይወት እንዲሁም ደግሞ በእድሜያቸው ማምሻ ላይ እርፍ ያለ ህይወትን መኖር ይመኛሉ በተለይ ደግሞ ውስጣቸው ሐሴትን የተሞላ ሰላም ያለበት ረፍት የበዛበትን ህይወት መኖር አጥብቀን የምንናፍቀው የምንመኘው ነገር ነው በለተለት ህይወታችንና ዛሬ የምንነጋገረው የረፍት ሰው ለመሆን ምንድነው የሚያስፈልጉን በህይወታችን ውስጥ የረፍት ሰዎች የሆኑ ሰዎች ምንድነው የሚያደርጓቸው እኛስ ደግሞ ምን እናደርግ የሚሉ ሐሳቦችን አንስተን በሰፊው እንነጋገራለንና ብዙዎቻችን ምን እናፍቀው ነገር ነው ይሄ ነገር በደንብ እኔ በተለይ በህይወቴ ምንም ነገር ባይኖር ምንም ነገር ባላገኝ ራሱ ውስጤ ደስተኛ ሰላም እርፍ ያለ እንዲሆንልኝ አጥብቄ እመኛለሁና ይሄንን ሐሳብ ብዙ ተመልካቾችም ይጋሩኛል ብዬ አስባለሁ እንግዲህ ይሄንን ሐሳብ ስናነሳ በመጀመሪያ ሐሳቡን እስኪ ግልጽ እናደርገው ያረፈ ሰው እርፍ ያለ ህይወት ያለው ሰው ምንለው ምን አይነት ሰው ነው ሰዎች ስለ አስተያየት ሲሰጡ ለምሳሌ ስለ ጵኔል ሲናገሩ በተለያየ መንገድ ሊገልጹሽ ይችላሉ የሚያውቁሽ ሰዎች ለምሳሌ ጵኔል ጥሩ ሰው ናት ይሉ ይችላሉ ሌላው ደግሞ ጵኔል ደግ ልጅ ነች ይሉሽ ይችላሉ እና በተለያየ መንገድ ይገልጹሻል እኔም ጋር እንዲህ አይነት ገለጻዎች ሰዎች እኔን የሚገልጹበት ነገር ያጋጥመኛል እንዲህ ነው ዶክተር ወዳጄና እንዲህ ነው ብለው የሚሏቸው ነገሮች ይገጥሙኛል ትሁት ነው እንደሱ አይነት ደግ ሰው ነው ምሁር ነው እንዴት የተማረ ሰው ነው የጸሎት ሰው ነው ብዙ ነገር አለ ይላሉ የአንዲት ሴት ያለችው ግን በጣም አስገረመኝ ያለችው ምንድነው ዶክተር ወዳጄና አለች ያረፈ ሰው ነው አለች ያረፈ ሰው ነው ከዛ እኔ አሰላሰልኩት ምን ማለት ነው ያረፈ ሰው እንደው ያድርግልኝ አልኩኝ መጀመሪያ ምክንያቱም ያረፈ ሰው ማለት በጣም ትርጉም አለውና ያረፈ ሰው ነው ምን አይታኛለች በደንብና በቃ ያረፈ ሰው ነው ብላለች ያረፈ ሰው ማለት የማይሰራ ሰው ማለት አይደለም ብዙ ስራ የሌለው ሰው ማለት አይደለም ያረፈ ሰው ማለት በህይወት ውጣውረድ ውስጥ ሆኖ በህይወት ውጣውረድ ውስጥ ነው በህይወት ማዕበሎች ውስጥ ያለፈ በችግሮች ውስጥ ያለፈ በከፍታና በዝቅታ ውስጥ ያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው ችግሮች አሉ ማዕበል ይመጣል ችግር ይመጣል ከፍታ ዝቅታ ይመጣል አፕስ ኤንድ ዳውንስ አሉ ያ ያረፈ ሰው ግን አይናወጥም አይረበሽም አይታወክም ቦታውን አይለቅም እንደተረጋጋ ታገኘዋለሽ ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት እኛ ደግሞ ዛሬ ይሄን የምናቀርበው ለምንድነው ለተመልካቾቻችን አስረድተን ያረፈ ሰው ህይወትን በደንብ አስረድተን ከዛ ያረፉ ሰዎች እንዲሆኑ ነው የምንፈልገው የረፍት ሰዎች ያረፉ ሰዎች እንዲሆኑልን
ነው ይህን የምናቀርበው ለተመልካቾቻችን። በብሉይ ኪዳን ከተሰጡ ትእዛዞች፣ በኦልድ ቴስታመንት ከተሰጡ ትእዛዞች በጣም የሚያስደንቁኝ ትእዛዞች አሉ። አንደኛው የሚያስገርመኝ ትእዛዝ የሰንበት ትእዛዝ ነው እና 6 ቀን ትሰራላችሁ ተብሎ ተነግሯቸዋል። 6 ቀን ትሰራላችሁ፣ 7ኛው ቀን ግን ትቀድሰዋለህ፣ ሰንበትን ትቀድሳለህ ብሎ እኔ አሁን ለመዘርዘር ስለው አንተ እንዳትሰራ፣ ሚስትህ እንዳትሰራ፣ ሰራተኞችህ እንዳትሰራ፣ እረፉ፣ በሬህ ከብቶችህ እንዳይሰሩ ብሎ ትእዛዝ ሰጥቷል። በሬው፣ አህያው፣ ከብቶቹ እንዳይሰሩ ለምን እረፍት ነው ብሎ ከላይ ነው ትእዛዝ የተሰጠው። መንፈሳዊ ትርጉም አለው። በዛ ቀን ፈጣሪ እንዲያስቡ ነው። ግን አት ሴም ታይም ደግሞ በእረፍት እንደሚያምን ታያለሽ። ፈጣሪ ራሱ ሰዎች እንዲያርፉ እንደሚፈልግ ታያለሽ። 7ኛው ቀን ላይ ምንም ነገር እንዳትሰሩ። ዝም ብሎ ቢሰሩስ እሱ ለሰው ባያስብ ኖሮ ዝም ብሎ ቢሰሩስ፣ ግን ግዴታ አደረገው። 7ኛው ቀን እንድታርፉ ብሎ ግዴታ አደረገው። አሁን በአዲስ ኪዳን በየእምነቱ ይለያያል ይሄ ትእዛዝ። በብሉይ ኪዳን ግን ተሰጥቷል። ሌላው የሚገርመኝ ልንገርሽ፣ 6 ዓመት መሬቱን እረሱ አለ። በዓመታት ደግሞ 6 ዓመት መሬቱን እረሱ፣ እጨዱ፣ ከምሩ፣ ወደ ጎተራ አስገቡ፣ ወይናችሁን ቁረጡ፣ ስሩ 6 ዓመት። 7ኛው ዓመት ላይ ግን መሬቱን አሳርፉት አለ። መሬቱን ነው እኮ አሳርፉት ያለ። መሬቱ እንዲያርፋል፣ እንዳይታረስ፣ እንዳይዘራ፣ እንዳይታጨድ 7ኛው ዓመት በ7th year እሱም ደግሞ ለመሬቱም ሰንበት ነው፣ እንዳይታረስ፣ መሬቱ እንዳይታረስ አለ። ይሄ ደግሞ ያስገርመኛል። ከዛ ይቀጥልና በጣም ደግሞ የሚያስገርመኝ 7 ጊዜ 7 ታስባላችሁ አለ። 49 ዓመት ካለፈ በኋላ 50ኛውን ዓመት ኢዮቤልዩ ታደርጉታላችሁ። ኢዮቤልዩ ይሆናል። በ50ኛው ዓመት ምንድን ነው የሚደረገው? ዕዳ ያለባቸው ሰዎች ዕዳቸው ይሰረዛል። በቃ የዛ ጋር ከደረሰ 7ኛውም ላይ ይሰረዛል። 50ኛው ዓመት ላይ ግን ዕዳ ያለበት ዕዳው ካንሰል ይደረጋል። በባርነት የተያዙ ሰዎች ካሉ ከባርነት ሪሊዝ ይደረጋሉ። ትለቃለህ። እንደዛ አድርገህ ያስካቸው ከሆነ ትለቃለህ። ዕዳ ትተዋለህ። 50ኛው ዓመት ኢዮቤልዩ ነው፣ የእረፍት ጊዜ ነው፣ የይቅርታ የመፍታት የመልቀቅ ጊዜ ነው ማለት ነው 50ኛው ዓመት። እና ኢዮቤልዩ የሚለውም ቃል የመጣው ከዛ ነው። እና እሱ ራሱ ለሰው ልጆች እረፍትን ሪኮመንድ በሰንበት፣ ከዛ በ7ኛው ዓመት፣ ከዛ በ50ኛው ዓመት እረፍትን ሪኮመንድ ሲያደርግ ታየዋለሽ። የሰው ልጅ ዴስቲኒ ምንድን ነው? ወዴት ነው የሚሄደው? የሰው ልጅ የሚሄደው ወዴት ነው? ይሄድና ከዚህ ዓለም ድካም አረፈ ተብሎ ዜና ይሰራል። አረፍኩኝ። እሺ፣ ከዚህ ዓለም ድካም አረፈ ተብሎ ከዛ ደግሞ ከሞት በኋላ ባለ ህይወት ደግሞ ካመንን ምንድን ነው የሚጠብቀን? መብላት መጠጣት ነው? ምንድን ነው የሚጠብቀን ከሞት በኋላ ባለው ህይወት? በአብዛኛው ሃይማኖቶች የምታገኙ እረፍትን ነው። ወደ እረፍቴ አትገቡም ብዬ ማልኩ፣ ወደ እረፍቴ ያስገባችኋለሁ፣ ወደ እረፍቴ ትገባላችሁ። ስለዚህ የመጨረሻ የሰው ልጅ ደስትኒ ሄዶ 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 የሚደርስበት ቦታ እረፍት ነው እና ከሱ ዘንድ የተዘጋጀ ነው። እኛ ግን የፈለግነው ዛሬ የፈለግነው እየኖሩ ማረፍን ነው። እረፍትን ሰው ይወዳል። እኔ ክሊኒክ ስሰራ ፔሸንቶች ላይ ታካሚዎች ላይ በጣም የሚያስደስት ነገር የምታገኘው አሁን እንዲህ ያለ ስለዚህ መድኃኒት አዝዤልሻለሁ እና ደግሞ 1 ሳምንት ታርፊያለሽ። ስራ እንዳትገባ 10 ቀን እረፍት ሲባሉ በጣም ደስ ይላቸዋል። አውሮፓ ስትሄጂ ዊኬንድ በጣም ነው የሚወዱት። አርብ ማለት አሁን እንደዛ ፕሮግራማችን የሚተላለፈው አርብ አይደለም? ከአርብ ተሰዓት በኋላ ጀምሮ ትልቅ ደስታ ነው። ለመሰለሽ ቅዳሜና እሑድ ስራ የለም፣ እረፍት ስለሆነ ነው። አርብ ሲመጣ እኮ እንኳን አደረሰ ይባባላሉ። እንኳን አደረሰ ሃፒ ፍራይዴ ምናምን ይላሉ። ደስ ይላቸዋል። በጣም ዊኬንድን ይወዳሉ። ስለሚያርፉበት ነው። እነሱ ሀብታም ስለሆኑ ዊኬንድ ብዙ አይሰሩም። ቬኬሽን ከተባለም ደግሞ ቬኬሽን ከተባሉም
በጣም ደስተኞች ናቸው። ስራ ሁሉ ዲል ሲያደርጉ ቬኬሽን መኖሩን ቼክ ያደርጋሉ። እኛም ሀገር ካሌንደር የሚዘጋቸው ቀኖች አሉ አይደለም? ተማሪዎች ደስ አይላቸው? በጣም ደስ ይላቸዋል። እኔ ራሱ ተማሪ ያለው አስታወስኩኝ እንዴት ደስ እንደሚለኝ። በቃ ካሌንደር የሚዘጋቸው ቀኖች ተወዳጅ ቀኖች ናቸው። ለመስሪያ ቤቶችም ያው ለሰራተኞች ያችን ቀን ለረፍት ስለሚል፣ ስለዚህ ቤዚካሊ ረፍት እንወዳለን በጣም። እኛ ግን ዛሬ የምናነሳው ሀሳብ እየተናገርን ያለነው እረፍት ምንድን ነው? ያረፈ ሰው ሆኖ ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ፣ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ ብሎ የሚቀመጥ ያ አቅም ያለው ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው ያረፈ ሰው ማለት እና ፈጣሪም ያሳርፋል። ሰው ደግሞ እውቀቱ ካለው እኛ አሁን እንደምናደርገው በዛ እውቀት መሰረት ያረፈ ሰው መሆን ይችላል። የማይረበሽ የማይታወቅ ሰው መሆን ይችላል ማለት ነው። እንግዲህ ዛሬ የምናነሳውም ሰዎች ይህን ያረፈ ሰውን መሆን ከፈለጉ ማድረግ ስላለባቸው ነገሮች ነው። የተለያዩ ሀሳቦችን የተለያዩ ነጥቦችን ይዘናል። ግን ዶክተር እዚህ ጋር አንድ ሀሳብ ብዙ ጊዜ ያረፉ ምላቸው ሰዎች በእድሜያቸው ገፋ ያሉ ሆኖ አገኛለሁኝ እኔ በህይወቴ ውስጥና እድሜ ማተር ያደርጋል ያረፈ ሰው ለመሆን። እድሜ ብስለትን ስለሚያመጣ ብዙ ላይፍን አንደርስታንድ ስላደረጉት ብዙ ስለተረዱት እንደማይመጣ ስለገባቸው ያረፉ ሰዎች ይሆናሉ። ግን ወጣቶችም ሆነው ያረፉ ሰዎች መሆን ይችላሉ። በአንቺ እድሜ ሆና ያረፈች ሴት መሆን ትችላለች። እና የግድ እንትኑን ጥበቡን ካወቅሽው ያረፈ ሰው ሆኖ መኖር ይቻላል። የግድ እድሜያችን ሳይገፋ በአሁኑ እድሜ ሰው እርፍ ብሎ መኖር ይችላል፣ አርፎ መኖር ይችላል። ስለዚህ ኑሮን ያረፈ ሰው ሆኖ ለመኖር ብለን ከምናነሳቸው ሀሳቦች መካከል በዋናነት የመጀመሪያ ወይም ደግሞ አንደኛው ብለን የምናነሳው ከሰዎች ሁሉ ጋራ በሰላም መኖር የሚለውን ሀሳብ ነው። ሰዎች ከሰዎች ሁሉ ጋራ በሰላም የመኖር ጥበብ ካላቸው ያረፈ ሰው መሆን ይችላሉ ማለት ነው። ያረፈ ሰው አንዱ ሀሳብ ነው። ጠላት የላቸውም። ከሰዎች ሁሉ ጋር ሰላም ታደርጊያለሽ። በሊደርሺፕ ዓለም በጣም ከሚታወቁ አስተማሪዎች አንዱ ጆን ማክስዌል የሚባል አስተማሪ ነው። በጣም ጥሩ አስተማሪ ነው ጆን ማክስዌል። መድረክ ላይ ወጥቶ ሰላም ሲል ሰውን ሰላም የሚለው እንደዚህ ነው። ሃይ ማይ ኔም ኢዝ ጆን ማክስዌል አም ዩር ፍሬንድ ብሎ ነው የሚጀምረው። አይ አም ዩር ፍሬንድ ብሎ ነው የሚጀምረው። ምን እያደረገ ነው? እኔ ስሜ ጆን ማክስዌል ነው፣ ጓደኛህ ነኝ። እኔ ስሜ ጆን ማክስዌል ነው፣ ጓደኛሽ ነኝ እያለ ነው። በጣም ነው የምገረምበት። ምን ማለት ነው? ራሱን ጓደኛ አድርጎ ነው ለህዝቡ የሚያቀርበው። አም ዩር ፍሬንድ ዩ አር ማይ ፍሬንድ አይደለም የሚለው። ዩ አር ማይ ፍሬንድ ለመሆን የእሷ ፈቃድ ይጠይቃል፣ የእሱን ፈቃድ ይጠይቃል። ግን እኔ ወዳጅህ ነኝ፣ እኔ ጓደኛህ ነኝ ብሎ ነው የሚጀምረው። በጣም ወደዋለሁ። አም ዮር ፍሬንድ እና እኔ ራሴ እጠቀምበታለሁ። እኔ ስሜም ያስገድደኛል ወዳጄ ነህ እና አንዳንድ የውጭ ሀገር ሰዎች ሲጠይቁኝ ምን ማለት ነው ሲሉኝ ማይ ፍሬንድ ማለት ነው እላቸዋለሁ። እና ስሜን ስትጠሩ አም ዮር ፍሬንድ ዌዘር ዩ ላይክ ኢት ኦር ኖት እላቸዋለሁ። ብትወድም አም ዮር ፍሬንድ ዌዘር ዩ ላይክ ኢት ኦር ኖት ወዳጄ ነህ ስትል እና ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶቼ ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ፣ ወዳጅ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ። እኔ እሱ አይመለከተኝም። ግን አስፋራስ ዩ አር ኮንሰርንድ፣ አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት የማደርጋቸው። ሁሉንም እንደ ወዳጅ፣ በጣም እንደማውቃቸው፣ ቁጭ ብለን አውርተን እንደምናውቅ
ጓደኛዬ እንደሆኑ ነው ትሪት ማረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ፣ ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል አም ዩር ፍሬንድ እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛህ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ ያቅርቤያለሁ እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው። መልካም። ሁለተኛ ሐሳባችን የሚሆነው ደግሞ ኮንተንትመንት ወይም ደግሞ ኑሮን በእርካታ መኖር። ሰዎች ከብዙ ነገር ህይወታቸው ላይ እርካታን ይፈልጋሉ። ይሄ ገና የሚገኝ ነገር ነው የምናረገው ብዙ ጊዜ እርካታን እና እንዴት ነው በእርካታ መኖር የምንችለው? እንግሊዝኛው ቃል ኮንተንትመንት የሚለው በጣም ጥሩ ነው። ኑሮዬ ይበቃኛል፣ አሁን ያለኝ ለጊዜው ለዛሬ አሁን ያለኝ ይበቃኛል ብሎ መኖር ነው። ይጨመርልኛል፣ ተጨማሪ የምፈልጋቸው ነገሮች እኮ አሉ። አሁን ግን ለጊዜው ግን ኑሮዬ ይበቃኛል፣ ቃሉም ይላል አይደል? ኑሮዬ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር ነው። ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን ያለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። ያለኝ ይበቃኛል ካላልን ብዙ ጊዜ ሁሌም ምንፈልገው ነገር ላይ በደረስን ቁጥር ያ ነገር ይቀልብናል። የተረዳሁት እኔ አንዳንዴ ህይወት ላይ ያንን ነው። ስናገኘው የዓለም ደስታ ሁሉ እጃችን ላይ የሚገባ የሚመስለን ነገር ልክ እጃችን ላይ ሲገባ ይቀልብንና ሌላ ነገር መፈለግ ደግሞ እንጀምራለን። ስለዚህ መቼም ሳናመሰግን መቼም ያለኝ ይበቃኛል ሳንል ልናልፍ ነው ህይወታችንን ማለት ነው። እና በጣም አስፈላጊ ነው። በጣም እኔ በምሳ የምበላው ብዙ ጊዜ ቢሮ ውስጥ ነው። አሁን ከአንቺ ጋር ፕሮግራም ሰርተን ቢሮ ይሄድና ምሳ እበላለሁ እና ምንድነው ጾም አይደል ዛሬ ፕሮባብሊ የምበላው ሽሮ፣ ምስር፣ ጎመን ምናምን እበላለሁ። ቢሮ አዝሽ ያስመጥቼ ዛሬ 10 ቢሊዮን ብር ሰጠሽኝ እንበል። አሁን ከምበላው ምሳ የተለየ እበላለሁ? አልበላም። ያንን ነው የምበላው። ቢኖረኝም ይሄን ሽሮ ምስርና ጎመን ምናምን ነው በለው። ቢኖረኝም ዛሬ እዚህ ስመጣ ሸሚዝና ሱሪ ለብሻለሁ። በጣም መልታይ ቢሊዮነር በሆን ከዚህ የተለየ ልብስ አልለብስም። ከዚህ የተለየ ልብስ አልለብስም። መቼም ትልቅ ቼን እዚህ ላይ አርጌ አንገቴ ላይ አርጌ እንደዚህ አልመጣልሽም አይደል? ወይ በጣም ውድ መነጽር ገዝቼ መጥቼ እዚህ ጋር አርጌ ቁጭ አይደለም። ይሄው ነው። የተለየ ነገር የለም። ከመሰረታዊ ነገሮች የበለጠ ነገር የለም። ስለዚህ ምንድነው ኑሮዬ ይበቃኛል፣ ለአሁን ኑሮዬ ይበቃኛል ብሎ ማሰብ፣ ጉድለቱን አለማየት። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። እኔ ላንቺ ቤትሽ ቆንጆ ነው፣ የምትኖሪው ኑሮ በጣም ጥሩ ነው፣ ይበቃሻል፣ ግን ይጨመርልሻል። ጠንክረሽ ትሰሪያለሽ፣ ትሻሻያለሽ፣ ታድጊያለሽ። አሁን ያለሽ ኑሮ ግን ይበቃል። እንደዛ ብሎ ማሰብ ማለት ነው። ይሄ ምን ያደርግሻል? ያረፈ ሰው በቃ የሆነ ነገር ካላመጣሁ ብሎ የማይጨነቅ እንትን የማይል ያረፈ ሰው ያደርግሻል ማለት ነው። መልካም። እንግዲህ ቀጣይ ደግሞ የምናነሳው ከማጉረምረም መቆጠብ ወይም ደግሞ መጠበቅ፣ ይሄ ኮምፕሌኒንግ የምንለው ህይወት ላይ ሁሉ ነገር ማጉረምረም የሆነባቸው ሰዎች ያረፉ መሆን ይቸገራሉ። እኔ ራሱ ብዙ ጊዜ ያለሁኝና በቃ እያንዳንዱን ነገር መውቀስ፣ ማጉረምረም እኔማ መቼ እኔማ እንዴት ሆኖ የሚሉ ሰዎች ውስጣቸው ራሱ ሰላም ሊያገኝ አይችልም። ሁሌ በነገሮች ሁሉ ካፋቸውም የሚወጣው ቃል በጣም የከፋ ነውና ከማጉረምረም መጠበቅ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነው እንዳልሽው።
መብራት የለም ዛሬ እጭ ዋ ሄደች እጭ መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል። በጣም ብዙ እጭ አለ። ከፈለኩኝ ልፈልግ ካልኩ በጣም ብዙ እጭ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባላል። ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ የኑሮን ውድነት ታውቂያለሽ። ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ እጭ ይላል። ይሄን ነው እንዴ ምን በላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋል። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ብላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ይሄ ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ዲያስፖራዎችን አንስተን እናውቃለን። በቤተሰባቸው $100 $200 የሚልኩ እናውቃለን። ግን አንዳንድ ቤተሰቦች ኢቭን አባትም እናትም ሆነው ወይም ደግሞ ዘመድ ሆነው የሰው ልጅ ቤት ይሰራል እሷ በወር $100 ነው የምትልከው $200 ነው የምትልከው ይላሉ። $200 እንዴት ነው የሚገኘው? $200 በሰዓት ደሞዟ $20 ከሆነ 10 ሰዓት ሰርታ ነው ያመጣችው። $101 ያገኘቻት 5 ሰዓት በድካም ሰርታ ነው ያገኘችው ነው የላከችው። $200 ከላከች 10 hours የደከመችበትን ገንዘብ ነው የላከችው። ግን ኮምፕሌን ከተደረገስ ምን እሷ ይወጣት እሷ ትልክ ከተባለ ይሄ በጣም ጥሩ አይደለም። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገርሽ። ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው። ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ ያወጣህን ሲሉት ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ለማለት ነው። መልካም። ቀጣይ ሀሳባችን የሚሆነው ደግሞ በቀጭኑ መንገድ መሄድ የሚል ሀሳብ ነው። ዶክተር በቀጭኑ መንገድ መሄድስ እንዴት ነው? ይሄ ትንሽ ሀሳቡ ወጣ ለየት ይላልና ምን ማለት ነው በቀጭኑ መንገድ መሄድ ማለት? በምድር ላይ ስንኖር የሚሰጠን እድል ፈንታ አለ፣ ፖርሽን አለ። ይሄ ለጵንኤል ነው ተብሎ የተዘጋጀልሽ ነገር አለ። በመንፈሳዊ ዓለም ይሄ እሷ ነው ተብሎ ተዘጋጅቷል እና ሬዲ ነው፣ ያንቺ ነው፣ የተዘጋጀልሽ ነገር ነው። ልክ ልጆች ሆነን ትዝ ይልሻል፣ ከቤት ሳንኖር ፓስቲ ተገዝቶ ከሆነ ቤት ስንመጣ ፓስቲ ተገዝቶ እንደነበረ ካወቅን ፋንታዬን እንላለን። የኔ ይታል የኔ ፋንታዬ። ሙዝ ተገዝቶ ከነበረ ፋንታዬን እንላለን። ወይ ቁርስ ሳንበላ ሄደን ከሆነ ፋንታዬን የቁርሱን ዳቦ እንጠይቃለን። ደግሞ አለን ፋንታ አለን። ልክ ቤት ውስጥ ፋንታ እንዳለን ብስኩቱ እሷ ነው ብሎ እንደተቀመጠልን፣ ሙዙ ይሄ እሱ ነው ተብሎ እንደተቀመጠልን ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለው። አሁን ምንድነው በቀጭኑ መንገድ መሄድ ማለት? በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ምሳሌ ልንገርሽ። ከኔ ጋር የተማሩ ጓደኞቼ ሶስቱ ሆስፒታል ከፍተዋል። በጣም ጥሩ ነው፣ ህዝብ እያገለገሉ ነው። እኔ ሆስፒታል አልከፍትም።
ለምን መንገዴ ላይ የለም ሆስፒታል መክፈት? ጓደኞቼ ስለከፈቱ ነው ሆስፒታል መክፈት አለብኝ ማለት አይደለም። የቅርብ ወዳጆቼ የሆኑ ኮሌጅ የከፈቱ ወዳጆች አሉኝ። እኔ ኮሌጅ አልከፍትም። ለምን መንገዴ ላይ የለም። እሱ ስለከፈተ እኔ ኮሌጅ አልከፍትም። እኔ የሚሄድበት የተሰጠኝ ቀጭን መንገድ አለ። ኤንጂኦ ከፍተው ህዝብ የሚያገለግሉ ሰዎች አሉ። እኔ ኤንጂኦ አልከፍትም። እነ ሲስተር ዘቢደርም እረዳለሁ ካስፈለገ። እኔ ግን ለምን እነሱ ሆስፒታል ከፈቱ እኔ ሆስፒታል ለምን አልከፍትም? አይዲያ መጣልኝ። እንትና ትምህርት ቤት ከፍተዋል እኔ ለምን ትምህርት ቤት አልከፍትም? እንትና ኤንጂኦ ከፍተዋል እኔ ለምን አልከፍትም? አልልም። ለእኔ የተሰመረልኝ እኔ የሚሄድበት እኔ የማረጋቸው ነገሮች አሉ። በዛ በቀጭኑ መንገድ መሄድ ጥሩ ነው። በተቃራኒው የሚፈጠር ነገር ላሳይሽ። አንድ ሰው ለምሳሌ የሴራሚክ እየሰራ ወይም የመታጠቢያ ቤት እቃዎች እያመጣ እየሰራ ነው። በጣም ተሳክቶለታል። ያመጣል፣ ይሸጣል፣ ያመጣልሽ። ሱቅ ላይ ሌላ ሱቅ ጨምሯል። ገንዘብ እያከማቸ ነው። ቤቱን እየሰራ ነው። በተሰመረለት እየሄደ ነው። ግን ሲሰማ ጓደኞቹ ቡና ኤክስፖርት እያደረጉ ነው። እንዴ እኔ ስለምን ቡና ኤክስፖርት አላደርግም ብሎ ይነሳል። የብዙ ሰው ችግር። እዚህ ጋር አጠራቅሞ ጵኔል እዚህ ጋር ሀብት አጠራቅሞ እዛ የማያውቀው ቢዝነስ ውስጥ ይገባና እዚህ አጠራቅሞ በሙሉ እዛ ጋር ያጣዋል። ብዙ ሰዎች ጋር የማየው ነገር ይሄ ነው። አስጠንተው ተጨማሪ ቢዝነሶች አይጨምሩ አይደለም፣ ይጨምሩ የተጠና ከሆነ ቀጭን መንገዳቸው ላይ ካለ። ግን እዚህ ጋር ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋር የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋር ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ። አሁን አንቺ ጋዜጠኝነትን ትወጃለሽ። ተጨማሪ ነገሮች ሊመጡ ይችላሉ። ለምሳሌ አክቲንግ ሊመጣ ይችላል። ቁንጅናሽም ካራክተርሽም ይፈቅዳል። አሁን አክቲንግ ብትጨምሪ ምንም አይደለም፣ ጥሩ ነው፣ መንገድሽ ላይ ያለ ይመስለኛል። ግን ሌላ ነገር ውስጥ ልግባ ካልሽስ? ገብተሽ ነበር እና እንዳልከው እያሰብኩት ነበረ። በቃ ይሄ ሰዎች ቢዝነስ ሲሰሩ አየውና ለገንዘብ ቢዝነስ ጥሩ ነው አልኩኝና የሌለሁበትን ማላቀውን እንዳልከው መንገዴ ላይ እንደው ቢፈለግ የማይገኝ ነገር ኮፊ ሾፕ ከፈትኩ ይልስራ ብዬ። የሚገርም በ5 ወር ነው የዘጋሁት። ስዘጋው በጣም ከስሬ በጣም ተጨንቄ ብዙ ነገር ሆኜ የዘጋሁትና ልክ ነህ። ሰዎች መንገዳቸውን አተኩሮ መመልከት አለባቸው። ይሄ ጥሩ ምሳሌ ነው። በጣም ጥሩ አስተማሪ ምሳሌ ነው። ግን ካፌ መክፈት እኮ ጥሩ ነገር ነው አይደል? ግን አንቺ መንገድ ላይ አልነበረም። ኢትስ ኖት ዩርስ። ላንቺ የተሰጡሽ ነገሮች አሉ። ፕሮባብሊ ጋዜጠኝነት፣ ቶክ ሾው ሆስት፣ አክትረስ፣ እንደዚህ አይነት ነገሮች ይኖራሉ። የማስታወቂያ ምንድነው አምባሳደር ትሆኛለሽ፣ የድርጅቶች አምባሳደር ትሆኛለሽ፣ ቶክ ሾዎች ትሰሪያለሽ፣ በጋዜጠኝነት ትሰሪያለሽ፣ አክቲንግ ውስጥ ትገቢያለሽ። እነዚህ መንገድሽ ላይ ያሉ የተሰጡሽ ነገሮች ናቸው። ያልተሰጥሽ ነገር ውስጥ ግን ገባሽና ካፌ ከፈትሽ። ከባድ ዋጋ ያስከፍላልና ሰዎች በጣም መረዳት አለባቸው። ይሄን በጣም ዋጋ ያስከፍላል። ይሄን ማለት ነው በቀጭኑ መንገድ መሄድ ማለት ይሄንን ማለት ነው። ያንቺ ያልሆነውን አለመንካት። እንግዲህ በቀጭኑ መንገድ መሄድ መልካም አለን። ቀጣይ ደግሞ የምናነሳው ሐሳባችን በሰዎች ደስ መሰኘት። ይሄን ማለት ሰዎች በሚያገኙት ነገር ነው ወይስ እንደ ሰዎችን ስናያቸው በሰዎች ደስ መሰኘት ነው? ሰዎች በሚያገኙትም ነገር በሰዎችን መደሰት፣ ሰዎችን አፕሪሺየት ማድረግ። በአንቺ ዘመን የተገኙ ሰዎች አሉ፣ ኮንቴምፖራሪ ነው የሚባለው እና በእኔ ዘመን ያሉ ሰዎች አሉ፣ የተለያዩ አይነት ሰዎች አሉ። እነሱን ዝም ብዬ ከምተቻቸው ከማጣጥላቸው የሚያደርጉትን ነገር ከምጥል ኢንጆይ ማድረግ። ምሳሌ ልንገርሽ። ኮሜዲያን ጃሚ የሚባል ልጅ አለ። እንደ ትራምፕ ጸጉሩን አድርጎ ምናምን ትራምፕ ላይ ይቀልዳል። አወቅሽው? አወቅኩታ። እኔ ላይ ጆክ ይሰራል። በመሰለሽ የሚሰራው እኔ በምጠቀምባቸው እንግሊዘኛ ቃላት ወይ ሬስቶራንት ይወስዳቸውና ወይ ከአዲስ አበባ ጋር ያገናኝና ይሄ ዲሊጀንት ነው፣ ኤክሰለንት ነው፣ ፐርሲስተንት ነው፣
ፐርሲቨረንስ ነው፣ ዲግኒቲ፣ ሂዩሚሊቲ እያለ ይሰራል። እኔ ብዙ ጊዜ በማነሳቸው እንግሊዝኛ ቃላቶች ተጠቅሞ እሱ ሌላ ጆክ ይሰራበታል። እኔ ሳየው ምንድን ነው የማደርገው? እስቃለሁ። በጣም ነው የሚያዝናናው። አይ ነው በጣም ራሴ እንዳይደም ያደርገኛል። ፎቶግራፊን ይሰቅልና እዛ ጋር ዶክተር ወዳጄነህ ስለ አዲስ አበባ ግለጽ ከተባለ እንዴት ነው የሚገልጸው ብሎ ነው ጆኩን የሚሰራ። ወይም ሬስቶራንት ይወስድና የሬስቶራንት ውስጥ ዶክተር ወዳጄነህ ምግቡን እንዴት ነው የሚገልጸው ይልና እኛ ሬስቶራንት ያለው ምግብ ዲሊጀንት የሆነ ምግብ ኤክሰለንት እና ራሴን እያየሁ ስቃለሁ። በሱ አነጋገር ምንድን ነው እያደረግኩ ያለሁት? አም ኢንጆይንግ ሂም ሂዝ ኤ ኮሜዲያን። የአሜሪካ እኮ ፕሬዚደንቶቹ ሌት ናይት ሾው ኮሜዲያንስ ጋር ይሄዳሉ፣ ቀልዱባቸዋል፣ እንትን ይሉባቸዋል፣ ይስቃሉ። እና በዘመንሽ የተገኙትን ሰዎች እንደዚህ አሁን እሱ ኮሜዲያን ነው፣ በራሴ ላይ ነው የቀለደው፣ ግን እስቃለሁ፣ ያዝናናኛል። ጨዋ ነው ደግሞ እንትን ስሜትሽን የሚነካ ነገር አያረግም፣ በጨዋነት ነው። ጋዜጠኞችን ስታዳምጫቸው እኔ አሁን ትንታኔ የሚሰጡ ጋዜጠኞች ሬዲዮ ላይ የምሰማቸው አይ ቲንክ አንድ አሃዱ ሬዲዮ ላይ መሰለኝ ትንታኔ አቅርቡ ትዕዛዙ በቀለን እንደዚህ ስሙን የሚጠራል እና ትንታኔውን እንዴት እንዳገኘው ሶርሶቹን ሲገልጽ አልጀዚራን፣ ሲኤንኤንን፣ ቢቢሲን ምናምን ተጠቅመናል ይላል። ያንን ትንታኔ ያዘጋጀው ያንን ሁሉ አንብቦ ነው። ኢንጆይ ነው የማደርገው፣ ለእኔ በረከቴ ነው። በአጭር ደቂቃ ውስጥ እሱ ያንን ሁሉ አንብቦ ያዘጋጀውን ሌሊቱን ያቀርብልኛል። ይህንም ማድረግ አርቲስቶቻችንን ሳያቸው ኢንጆይ ነው ማድረጋቸው። ፊልም ሲሰሩ፣ ቲያትር ሲሰሩ እነ ማንዴላ በጣም ነው የምወደው። በጣም እሱ ካለበት ያለው እኔ ፊልም በጣም ደግሞ አስቂኝ ነው። ሲያስቅም በሁሉም ደስ ይለኛል። እና እንደዚህ አይነት ጎበዞች ምሁራኖችሽ እያስተማሩ ከሆነ ማዳመጥ፣ የዘመንሽ ምሁራኖች ናቸው፣ እነሱም ማዳመጥ። ድምፃውያን፣ ዘማሪዎች በዘመንሽ ባንቺ ባልተገኘሽበት ዘመን ላይ የተገኙ ሰዎችን ኢንጆይ አድርጊያቸው። በቃ ደስ ይበልሽ፣ አፕሪሼት አድርጊያቸው። የሚሰሩትን ስራ ይላቸው፣ የሚናገሩትን ነገር አዳምጫቸው፣ ፊልማቸውን ይላቸው፣ ትንታኔያቸውን አዳምጭላቸው። ስለዚህ ቁጭ ብዬ አልተቻቸውም። የጋዜጠኞቹን አዳምጣቸዋለሁ፣ የአርቲስቶቹን ስራ ያለው የእነሱን ሙዚቃ ሰማለሁ። የነዛ እንዲህ በዘመኔ ያሉትን ሰዎች ኢንጆይ ያደርጋለሁ። ከዛ ኔጌቲቭ ማይንድ የለኝም፣ ለአንዳቸውም ኔጌቲቭ ማይንድ የለኝም። በዘመኔ ያሉትን ሰዎች ኢንጆይ ያደርጋለሁ። ይሄ ማለት ነው። ይሄ የረፍት ሰው ያደርግሻል። ዛሬም መኖር መለማመድ ደግሞ ቀጣይ የምናነሳው ሀሳባችን ነው። ሰዎች እርፍ ያለ ህይወትን ለመኖር ዛሬን መኖር መለማመድ መቻል አለባቸው። በነገ ተስፋ ውስጥ አለመስከር ማለት ነው አይደለ? እንዴት ነው ዛሬ መኖር መለማመድ የምንችለው? ዛሬን እንዳንኖር የሚከለክሉን ሁለት ነገሮች አሉ። አንደኛ ትናንትና ነው፣ ሁለተኛ ነገ ነው። ትናንትና እየመጣ ይረብሸናል። ያጠፋሁት ጥፋት፣ የተሳሳትኩ ስህተት፣ ሰዎች የበደሉኝ ምናምን፣ ጸጸቱ፣ ቂሙ ምኑ እየመጣ ከኋላ ዛሬን ሊያበላሽብኝ ይፈልጋል። ስለ ነገ ማሰብና መጨነቅ ደግሞ እሱ ደግሞ ይረብሸኛል። ነገን ማን ነው የሚያውቀው? እግዚአብሔር ብቻ፣ ማንም አያውቅም። ቀን ይዞ ቢመጣውን አታውቅምና ነገ በሚሆነው አትተማመን የሚል ይላል ሰለሞን። ቀን ይዞ የሚመጣውን አታውቅም፣ ነገን ማን ያውቅ? ማንም አያውቅም። ስለዚህ ለምን ስለ ነገ ይጨነቃሉ? አሁን አንዱ የሚረብሸን በድንግዝግዝ ነው የምናየው። ነገን እያሰብን እየፈራን፣ ትናንትናን እያሰብን እየተጸጸትን፣ የትናንትና ጸጸት፣ የነገ ፍርሃት ዛሬን እንዳንኖራት ያደርገናል። ሰንራይዙን፣ ጠዋት ፀሐይ መውጣቱን፣ የጠዋቱን ሰዓት አጣጥሚው፣ ደስ ይላል የጠዋቱ ሰዓት። ሚዲያ አካባቢ ሲሆን፣ ቀትር ሲሆን አጣጥሚው። ተሰዓት በኋላ ደስ የሚል ነገር አለው። ምሽቱ ላይ ደስ የሚል፣ ማታ ደስ የሚል ነገር አለው። አንዷን ቀን ከመጀመሪያ እስከ መጨረሻ ድረስ ለማጣጣም መሞከር፣ ዛሬን መኖር፣ ዛሬን ኢንጆይ ማድረግ ማለት ነው። ዛሬን ነው የምኖር። ስለ ነገ አልጨነቅም። ስለ ትናንትና እኔ አያገባኝም። ትናንት እንዲያርገህ አላውቅም። እኔ ይቅርታ ጠይቄያለሁ፣ ንስሐ ገብቻለሁ። ፒሪድ ጌስታልት ቴራፒ ይባላል። እና እሱ የሚለው ምንድን ነው? ቀዳዳዎች አሉ
በእነዚህ ቀዳዳዎች ከትናንትና ያለ ህይወታችን እየሾለኩ ይመጣሉ። ሰላም ማግኘት ከፈለግ ክሎዥር አድርግ፣ ያለፈውን ዝጋው። በቃ ያለፈው በይቅርታ በንስሐ ተዘግቷል። እኔ ስላለፈው ነገር አይገባኝም። ደሱ ነው። እና ምን ይባላል መሰለሽ፣ አንድ ቢል ኬያን የሚባል ሰው ነው ያለው yesterday is history ይላል። yesterday is history, tomorrow is a mystery. yesterday is history, tomorrow is a mystery, today is a gift of God. That's why, which is why we call it the present. present ምንለው ለዚህ ነው። yesterday is history, tomorrow is mystery, today is the gift of God. That's why, which is why we call it the present. ስጦታ ማለት አይደል present። እና እንደሱ ነው ማሰብ ያለብን። ትናንትና ታሪክ ነው፣ ነገ ደግሞ ሚስጥር ነው። ዛሬ እግዚአብሔር ስጦታ ነው፣ ዛሬ ኑሮ ነው። ማዘር ትሬዛም ተመሳሳይ ነገር ብለዋል። yesterday is gone፣ ትናንትና አልፏል። tomorrow ደግሞ ገና አልመጣም፣ ዛሬ ተሰጥቶናል። let's begin ይላሉ፣ እንጀምር፣ ዛሬ እንጀምር ይላሉ። እና እያንዳንዷን ቀን መኖር፣ ስለ ትናንትና ለመጸጸት፣ ስለ ነገ ለመጨነቅ፣ ይሄ ማለት ነው። መልካም። ቀጣይ ደግሞ ቤታችንን በጥበብ መያዝ የሚልን ሐሳብ ነው የምናነሳው። ቤታችንን በጥበብ መያዝ የሚል ሐሳብን ስናነሳ ከሰሞኑን አንድ ትልቅ ሴት ናት፣ ይቅርታ እንግዲህ ስሟን ረሳው፣ ምን ስትል ሰማው መሰለ ዶክተር፣ ትዳር በፍቅር ይጀመራል በጥበብ ይመራል አለች። ሁላችንም ህይወትን ስንጀምር፣ ትዳርን ስንጀምር በፍቅር ጀምረን በፍቅር ሰክረን ፍቅር እያልን ምንኖር ይመስለናልና መሀል ላይ ጥበብ እጅግ በጣም አስፈላጊ ነገር ነው። ቤት በጥበብ መያዝ አለበት። ቤታችን በጥበብ መያዝ አለበት። እኔ በጣም ብዙ ሆቴሎች አርፌ ያውቃለሁ፣ ውድ የሚባሉ ሆቴሎች። እንደኔ መኝታ ቤት ግን ተመችቶኝ አያውቅም። የራሴን መኝታ ቤት እወደዋለሁ። በጣም ፋንሲ የሆኑ አልጋዎች ላይ ተኝቼ አውቃለሁ። ግን የራሴ አልጋ ላይ ስተኛ የሚሰማኝ ደስታና ረፍት እነዛ ትላልቅ ውድ አልጋዎች ላይ አይሰሙኝም። ለምንድን ነው? ተመችቶሻል። እዚህ ጋር ምቾት ያለው ራስ ጋር ነው። እዚህ ጋር እኮ ጎድጉዷል የምትተኝበት አይደለም። ከአንቺ ጋር እኮ ተስማምቷል። ፍራሹ ራሱ ከአንቺ ጋር ተስማምቷል። ከሰውነትሽ ጋር ተስማምቷል። የለመድሽው ቤትሽ ነው። እና እንደዛ ስዊት የሆነ ሆም ስዊት ሆም ይባላል አይደል? ሆም there is no place like home ይባላል። that's your home። ቤቱን ተከራዩ ያንቺውን፣ ግን ያንቺ ሆም ነው። ሆምሽ ከሆነ ደግሞ ቤትሽ ከሆነ በጥበብ ልትይዙ ይገባል። የምትደሰችበት ቤት ነው፣ የምታርፊበት ቤት ነው። አንድ ጥያቄ ልጠይቅሽና እውነቱን ብቻ ነው የምትናገር። እሺ። ሰርግ ሄደሽ ከቡፌ ላይ ትንሽ ነገር አንስተሽ በልተሽ ቤት መተሽ እራት በልተሽ አታውቂ? አውቃለሁ። ብዙ ጊዜ በጣም ብዙ ጊዜ አውቃለሁ። እኔም አውቃለሁ። በጣም ብዙ ጊዜ እንደዛ እናደርጋለን። ሄደን አንደኛ ሰርጉ ላይ በደንብ አትበይም። እኔ ሰልፉም አልወደውም። ከዛ ቤት ገብተን ሽሮ እስቲ አምጪልኝ፣ ሽሮ አምጪልኝ ብለን እንበላለን። that's home ቤት ማለት ነው። እንደዛ ደግሞ እንደ ልባችን የምንሆንበት የምናርፍበት ከሆነ ቤታችን ሆም በጥበብ መያዝ አለበት። ሲንግል ከሆንም አሳምረ ነው ሲንግልነታችንን ማክሲማይዝ አድርገን አኗኗራችንን አስተካክለን መኖር። ትዳርም ካለ አሁን እንዳልሽው በጥበብ እስቲ ድገሚው። ትዳር በፍቅር ይጀመራል በጥበብ ይመራል አለች። በቃ የሷን እንጠቀምና ከቤት ሲወጣ ባል ሚስቱ የምታነጋግረው ነገር እንኳን ቢኖር ጠዋት አታናግረው፣ በሰላም ይሄድ። ለምሳሌ ጠዋት ተነጋግረው ኮንፍሊክት ተፈጥሮ ግጭት ተፈጥሮ ከወጣ ቀኑን ሙሉ ተበሳይቶ ቀኑን ሙሉ ደብሮት ነው የሚውለው። እንደው ሲመለስ ይሻላል። ጠዋት ሲወጣ በሰላም ይሄድ፣ ባርካው በሰላም ይሄድ። እሱም ደግሞ ሲወጣ ወይም ደግሞ እሷ የምትወጣ ከሆነ ጠዋት የሆነ ኢሹ ካለው የሆነ ጉዳይ ካለው እሷን የሚያነጋግር የሚያከራክር ነገር ካለ ጠዋት ይተዋት፣ በሰላም ተዋል። ቀኗ ይባረክላት። እሱን እያብሰለሰለች እየተበሳጨች ምናምን አትዋል። ሰላም ይሆንላትና ወይ በኋላ ሲመለስ በኋላ እሷ ሲገናኙ ይሻላል።
ጠዋት ላይ ግን ነገራቸውን ካበላሹት እሱም ቀኑን ሙሉ ተበሳይቶ መስሪያ ቤት ኢፌክቲቭ አይሆንም፣ ደስተኛ አይሆንም። እና የጠዋቷን ነገር እንኳን ቢጠነቀቁ ጥበብ ነው። ባርካው ደስ ብሎት በሰላም ከቤት ይውጣ። ባርኳት በሰላም ጉንጯን ስሟት፣ እንደሚወዳት ነግሯት ቀኗን ደስተኛ አድርጎላት ይሂድ እና እንደሱ በሰላም ለመዋል መሞከር እና ደግሞ ትዳርን አለመፍራት። ያው ትዳርን ባይፈሩ ጥሩ ነው፣ ሰዎች ቢያገቡ ጥሩ ነው። እኔ ወዳጆች አሉኝ። አሁን ዶክተር ጤናዬ ይባላል ባልየው፣ ሚስትየዋ ደግሞ ወይዘሮ አየሁሽ ትባላለች። አቤት ደስ ሲሉ፣ አቤት ሰላማቸው፣ አቤት ደስታቸው አለ። እንደዚህ አይነት ትዳር አለ። በጣም ቆንጆ ትዳሮች አሉና መፍራት የለባቸውም ትዳርን ለመያዝ። እና ትዳር ጥሩ ነው። አንድ ጊዜ አበባ ደሳለኝ የምትባል ድምፃዊት አለች አይደል? አሜሪካ ያለች። አንድ ቀን የሚገርም ነገር ስትናገር ሰማኋት። ምን አለች መሰለሽ? ትዳር ይቀድሳል አለች። ትዳር ይቀድሳል። ከዛ ምንድን ያለች? ትዳር ይጠብቃል። እንደው ፈልገሽ ስሚያት። በጣም ቆንጆ ነገር ነው የተናገረችው። እና እናደፋፍራለን። ይሄንን ግን በጥበብ መያዝ አለበት፣ ሰላም መሆን አለበት። እሺ ልክ ነው ዶክተር። በጥቃቅን ነገሮች ደግሞ አለመጨነቅ እርፍ ያለ ህይወትን ለመኖር በጣም አስፈላጊ ነገር ነው ብለን በሀሳቦቻችን መካከል አንዱ አድርገነዋልና ሰዎች እያንዳንዱ ጥቃቅን ነገር በህይወታቸው ውስጥ በጣም ያስጨንቋቸዋል። ያ ጥቃቅን ነገር ደግሞ እየገዘፈ ህይወትን ይረብሻልና እንዴት ነው ሰዎች ለጥቃቅን ነገር አለመጨነቅ የሚችሉት? አንዳንድ ነገሮች do not sweat the small stuff የሚል መጽሐፍ አለ። don't sweat the small stuff and it's all small stuff ይላል። ትንንሾቹ ነገሮች ናቸው የሚረብሹን። የኛን ምሳሌ ልስጥሽ። ባለፈው ሳምንት እየተቀረጽን እኔ ሸሚዝ መጣው ትንሽ ቀለል ለማለት ብዬ ነበር። ግን ባለፈው ሳምንት ስንሰራ እኔ ሸሚዝ ሳረግ እዚች ጋር ቆልፋታለሁ። እስከዚህ አልቆልፍም መቼም፣ ግን እዚች ጋር ግን ቆልፋታለሁ። እና ባለፈው ሳምንት ወይ ማይኩ ሲገባ ይሁን ለካ እቺ ቁልፍ ተፈታለች እና እንደዚህ ደረቴ ገለጥ ብላለች። አላያችሁት? ቪዲዮ ሲወጣ ሳየው እቺ ቁልፍ ተፈታለች እና እንዲህ ደረቴ ይታያል። እና እንደው ጎረምሳ እየተጫወትኩ እንዳይመስል ብዬ በጣም ደነገጥኩ፣ ረበሽኝ። ከዛ ስለ ቁልፏ ማሰብ ጀመርኩ። አንድ ቁልፍ እኮ ነች፣ ግን ረበሸች። ሰውን ለመረበሽ ትንሽ ነገር ትበቃለች። አሁን እቺ ቁልፍ መቆለፏ የኔን ሰላም ሊነሳ ሆነ። ከዛ ነቃሁና ዌል ኢት ሃፕንድ፣ ምንም አይደለም፣ ደግሞ አንደርስታንድ ያደርጉኛል፣ ተመልካቾች ይረዱኛል አልኩና ተውኩት። ግን አንዲት ቁልፍ፣ ትንሽዬ ቁልፍ ግን ልትረብሸኝ ነበር። ህይወታችንን ሰላም የሚያሳጡን፣ የረፍት ሰው እንዳንሆን የሚያደርጉን እንዲች አይነት በጣም ትናንሽ ነገሮች ናቸው። ብርጭቆ ተሰበረ፣ እንኳን ተሰበረ፣ በቃ ተይው፣ አለቀ። እና በትናንሽ ነገሮች ጊዜ ስለማይበቃን ፈጠን ለማለት አለመያዝ ለማለት ነው። መልካም። ጥሩ ጓደኝነትን መጠበቅ የሚለው ደግሞ እርፍ ያለ ህይወትን ለመኖር በቀጣይነት የምናነሳው ሀሳባችን ነው። ጥሩ ጓደኝነትን መጠበቅ ስንል ያው ክፉ ጓደኝነትን በማራቅ መልካም ጓደኝነትን መጠበቅ እርፍ ያለ ህይወትን ለመኖር በጣም ያግዘናል። ስለሱ ደግሞ በቀጣይነት እናንሳ። ወይ ብቻሽን ሁኚ ወይ ጥሩ ጓደኞች ይኖርሽ። ጥሩ ያልሆኑ ጓደኞች ግን ይቅሩብሽ። እኔ የምወደው አባባል አለ። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን። እወደዋለሁ። አይ ስታንድ አሎን። ብቻሽን መጀመሪያ ብቁ መሆን አለብሽ፣ ያለ ጓደኛ ያለ ምንም ነገር። አይ ስታንድ አሎን፣ አይ ፋይት አሎን፣ አይ ዊን አሎን፣ አይ ፍላይ አሎን፣ ብቻሽን። ከዛ ጓደኞች ካሉሽ ቶክሲክ የሆኑ ጓደኞች አይሆኑ ማለት አንቺን የሚያጣጥሉ የማይጠቅሙሽ አይሆኑ። ጥሩ ጓደኞች ካሉሽ ግን በጣም ጥሩ ነው። የአእምሮ ጤናም ላይ ሲጠና ጥሩ ጓደኞች ያላቸው ሰዎች ጥሩ ህይወት አላቸው ይባላል። እና ለእረፍት ያረፈ ሰው ለመሆን የልብሽን ሄደሽ የምትነግሪያት፣ ሚስጥርሽን የምትጠብቅልሽ፣ አንደርስታንድ የምታረግሽ ሴት መኖሯ በጣም ጥሩ ነው ማለት ነው። እንግዲህ ዶክተር እንዲህ እያለን በስተመጨረሻም የምናነሳው ሀሳባችን የሚሆነው
በፈጣሪ መንገድ መሄድ የሚለውን ሐሳብ ነው። ተመልካቾቻችን ይሄ መንገድ ወይም ደግሞ ይሄ የመጨረሻው ሐሳብ እጅግ በጣም ትልቅ ይመስለኛል በህይወታችን ውስጥ እረፍ ያለ ህይወትን ለመኖር። ምክንያቱም አይተህ ከሆነ ብዙ ጊዜ ዶክተር ለሃይማኖታቸው ልባቸውን የሰጡ ጊዜያቸውን የሰጡ በሃይማኖታቸው የበቁ ሰዎችን ስንመለከታቸው ገና ፊት ለፊታቸው ላይ ራሱ ሰላምን መረጋጋትን እንመለከትባቸዋለን እና ብዙ ጊዜ በፈጣሪ መንገድ መሄድ ወደ ፈጣሪ መቅረብ የሚለው ሐሳብ እዚህ ምድር ላይ ስንኖር በጣም የተረጋጋን በጣም ሰላማዊ በጣም የሰከነን ሰዎች ለመሆን ትልቁን አስተዋጽኦ ይወስዳል ብዬ አስባለሁኝ እና ሰዎች ከላይ ጠቀስናቸው በርካታ ሐሳቦች አሉ። ከዛ በተጨማሪ ግን በዋናነት እዚህ ምድር ላይ ሲኖሩ እፎይ ያሉ የተረጋጉ ሰዎች ለመሆን ይሄ ሐሳብ በጣም ይጠቅማቸዋል ብዬ አስባለሁና እንዴት ነው ሰዎች በፈጣሪ መንገድ ሲሄዱ ወደ ፈጣሪያቸው በቀረቡ ቁጥር የምድርን ህይወት ሰላማዊ የተረጋጋ ማድረግ የሚችሉት? እስካሁን ከተናገርናቸው ነጥቦች ሁሉ ዋነኛው ይሄ ነው። ዋነኛው ሰው ያረፈ ሰው ለመሆን ዋነኛው ይሄ ነው። እሱ ምንድነው? በፈጣሪ ላይ መተማመን ማለት ነው። መተማመን። እኔ አንድ ቀን ምን ገጠመኝ መሰለሽ? 16 ሰዓት ነው እንደዚህ በርሬ አሜሪካ ሄጄ በኢትዮጵያን ኤርላይንስ ከዛ ፓይለቶቹና ሆስተሶቹ ሲወጡ ፓይለቶቹ በጣም ያንግ ናቸው፣ ካፒቴኖቹ በጣም ወጣቶች ደግሞ ቀጫጭኖች። አሁን እነዚህ ልጆች ናቸው ይዘውን የመጡ ማለት ጎበዞች ናቸው ከኛ ካፒቴኖች። ሁሉንም ወዳቸዋለሁ፣ ሁሉንም ኢትዮጵያን ኤርላይንስ ሆስተሶቹም ፓይለቶቹም ግን ያንግ ቀጫጭን ምናምን ልጆች ናቸው። እዚህ አውሮፕላን ላይ የወጣሁት እነዚህ ልጆች ተማምኜ ነው። እነሱ ናቸው ፕሌኑን የሚያበሩት። እነዚህን ወጣቶች ተማምኜ ነው የወጣሁት። አንድ ሰው አውሮፕላን ላይ ሲወጣ ፓይለቶቹን ካፒቴኖቹን ይተማመናል በሰላም እንደሚያደርሱት አይደል? በፓይለቶች መተማመን ከቻለ በፈጣሪ እንዴት አይተማመንም? ሰው እንዴት አይተማመንበትም? ሰርጅን ደግሞ ሰርጅኖች አሉ፣ የቀዶ ጥገና ሐኪሞች። የታመመ ሰው ይሄድና ይተኛል በእነሱ ፊት። ምን እንዲያደርጉ? እንዲቀዱ፣ ደረቱን ቀደው ሆዱን ቀደው ማውጣት ያለባቸው እንዲያወጡና መልሰው እንዲዘጉ። በአንስቲዚያ ስር ሆኖ እኮ ራሱን አያውቅም፣ ግን ራሱን አሳልፎ ይሰጣል። ሐኪሙን አምኖት በሐኪሙ ተማምኖ። በሐኪሙ ከተማመነ እንዴት በፈጣሪ አይተማመንም? መተማመን ያስፈልጋል። ማረፍ ያስፈልጋል። አንቺ እምነት የትኛው እምነት ይሁን እኛ ሃይማኖት አይደለም የምንሰብከው፣ ግን ሰው ከፈጣሪ ጋር ሲሆንና ሲያምን አንድ ሲተማመን ከዛ ደግሞ በቅዱስ ስሙ ተጓደዱ ይላል። ምን ማለት መሰለሽ? አለልኝ ማለት ነው። ምን እሆናለሁ ማለት ነው። ምን ይመጣል? እግዚአብሔር አለልኝ፣ ፈጣሪ አለልኝ፣ ምን ይመጣል ብሎ መጓደድ ደግሞ እንደው እኔ አደርጋለሁ። በጣም ነው የማምነው፣ ፈጣሪም በጣም ነው የማምነው፣ እግዚአብሔርም በጣም ነው የማምነው። በጣም ነው የምተማመንበት። አልፈራም፣ አልጨነቅም። እንደሚጠብቀኝ እንደሚባርከኝ እርግጠኛ ነኝ። ከዛ አልፍና ደግሞ መጓደድ የሚባለውንም አደርገዋለሁ። ምን እሆናለሁ እላለሁ፣ እሱ እያለ እላለሁ። ከሌ መጣ አልመጣ፣ እንትን እንዲሆነ አልሆነ፣ ከሌ ፈገግ አለ አላለ፣ እሱ እያለ ምን እሆናለሁ። ይሄ መጓደድ ይባላል። በጣም ኮንፊደንስ ሲኖርሽ ማለት ነው፣ ልዩ ኮንፊደንስ ሲኖርሽ ማለት ነው። ስለዚህ ከዋናው ነገር ደግሞ ከፈጣሪ ጋር ተስማምቶ አስተካክሎ እሱን ማመን፣ በሱ መተማመን፣ በሱ መጓደድ። አለልኝ ምንም አልሆንም ማለት እሱ ያረፈ ሰው እንድትሆኝ ያደርጋል። ተመልካቾቻችን ግብዣችን ምንድን ነው? ያረፉ ሰዎች እንዲሆኑ ነው። እንዳይታወኩ፣ እንዳይጨነቁ፣ ግራ እንዳይጋቡ። የፈለገ ማዕበል ይነሳ፣ የፈለገ ችግር ይኖር፣ የፈለገ የመሬት መንቀጥቀጥ ይኖር፣ እነሱ ግን በውስጣቸው የተረጋጉ፣ የማይጨነቁ፣ የማይታወኩ ሰዎች እንዲሆኑልን ነው የዛሬው መልእክት። ተመልካቾቻችን እንግዲህ በህይወታችን ውስጥ እረፍ ያለ ሰው ለመሆን ዛሬ የተነጋገርናቸው ሐሳቦች አሉ። እነዚህን ሐሳቦች
ጽፋችሁ አስቀምጣችሁ ወደ ኋላ በመመለስ በህይወታችሁ ውስጥ ልትተገብሯቸው የምትችሏቸው ሐሳቦች ናቸው። እኛም በተቻለን አቅም በደንብ በይበልጥ ያረፈ የተረጋጋ ሰላም የሞላበት ሰው ለመሆን የሚቻለውን ጥረት እያደረግን እንቆያለን። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳምንት በሌላ ቆይታ እስከምንገናኝ ድረስ ሳምንታችሁ የሰላም የጤና ያደርግልን። መልካም ሳምንት።